ሰላም እንደምናላችሁ ክቡራትና ክቡራን ተመልካቾቻችን፣ በዝግጅታችን የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። በአሁን ሰዓት ላይ መኪና መግዛት ያዋጣናል ወይስ ቢቀርብን ይሻላል በሚለው ላይ የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። ገበያ ላይ ያሉትን ነገሮች እንዲሁም ደግሞ እንደምታውቁት አዶኒያስ ካር ኢንስፔክሽን ቲም የተለያዩ መኪኖችን ስንፈትሽ ያገኘናቸው የተለያዩ መረጃዎች አሉ። ልታውቋቸው የሚገቡ ገበያ መኪና ለመግዛት የምትወጡበት ጊዜ ዋጋ ብቻ ሳይሆን መኪናውን አይነቱን ብቻ ሳይሆን ከተማው ላይ እየተሰሩ ያሉት ፋውሎች ከባድ ነገሮች ናቸውና እነሱንም ጥንቃቄ እንዲሆናችሁ አንዳንድ መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን ላይ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። በከተማችን ላይ በአሁኑ ሰዓት ላይ የተለያዩ ተሽከርካሪዎች ለገበያ ቀርበውን እያገኘን ነው። ከቢዋይዲዎች ጀምሮ ሌሎች እንደ ጋክ መኪኖችም አሉ። የቢዋይዲ አዳዲስ ደግሞ ከሰሞኑ የገቡም ጥሩ የምንላቸው ተሽከርካሪዎች አሉ። ነገር ግን ወደ ሌላ ከመሄዳችን በፊት የተለመዱትን ዋጋቸውን ገረፍ እናርጋቸው። የመጀመሪያው ተሽከርካሪ ቢዋይዲ ሴጉል ነው። ቢዋይዲ ሴጉል ብዙዎቻችሁ የጠየቃችሁ ነበረ። ቢዋይዲ ሴጉል ማርኬት ላይ ያየነውን ነገር እነግራችኋለን። ቢዋይዲ ሴጉሎች ከተማችን ላይ አሁን ያየናቸው አብዛኞቹ ወደ 8ኛ ወር 9ኛ ወር እስከ 12ኛ ወር ያሉ ተሽከርካሪዎች አሉ። እነዚህ መኪኖች በስማርቱም አለ፣ ከፈለጋችሁ ደግሞ በኖርማሉም አለ። ታዲያ መኪኖቹ በአንድ ጊዜ ቻርጅ 400 የሚሄዱ ናቸው። መኪኖቹ በአንድ ጊዜ ቻርጅ 400 የሚሄዳቸው ብቻ ሳይሆን ዋጋቸው ደግሞ ከ4 ሚሊዮን 300 ሺህ ብር እስከ 4 ሚሊዮን 400 ሺህ ብር ባለው በሳምንት ይሸጡ ነው ያሉት። መኪኖቹን ግን ስገዙ በደንብ በጥንቃቄ ግዙ። ምክንያቱም በቻይና ብዙ ፋውል ተሰርቶባቸው የመጡ አሉ። ቀለም ላይ በተገናኘ እንዲሁም ደግሞ ባትሪ ላይ ምት በሚያጋጥምበት ጊዜ ምን አይነት ችግር ሊያመጣ ይችላል። ከዚህ በፊት ካቶድና አኖር ላይ ክራክ አለ፣ መሀል ላይ አየር በሚገባበት ጊዜ ምን አይነት ችግር ያመጣል የሚለውን እንግዲህ ትናንትናና ከትናንት ወዲያ በፊት ያየነው የእሳት አደጋ ማሳያ ይሆነናል። መኪና ልንጠቀምበት ገዝተን ኪሳራ ውስጥ ሊጥለን ይችላል። ለዛ ነው አስፈትሻችሁ ግዙ ምንላችሁ። ቢዋይዲ ሴጉል በአሁኑ ሰዓት ላይ በማርኬት ላይ ከ4 ሚሊዮን 400 ሺህ ብር ጀምሮ ልታገኙት የምትችሉት ተሽከርካሪ ነው። ሌላኛው ተሽከርካሪ ደግሞ ቢዋይዲ ኢቱ ነው። እንደ አማራጭ ይቀርባላችሁ። ቢዋይዲ ኢቱ ማርኬታችን ላይ እንግዲህ በአሁኑ ሰዓት ላይ ኦልሞስት ከ90% በላይ የሚሆኑት ሌክዠሪ የሚባሉት ትሪም ሌቭል ናቸው። በኤልኢዲ ሄር ላይታቸው በአልሙኒየም ቻርክ የምናገኛቸው እነዚህ ተሽከርካሪዎች በአንድ ጊዜ ቻርጅ 400 ኪሎ ሜትር የሚጓዙ ማርኬት ላይ እንደ ልብ የምናገኛቸው። ነገር ግን ፍተሻ ላይ ደግሞ ባለፈው ሳምንትም የተለያዩ ኢቶዎችን ፈትሸናል። በቀለም በተገናኘ ብዙ ጊዜ የሚወድቁት እነሱ መኪኖች ኮፍና ጣራ ላይ በተደጋጋሚ ቀለም ደርቦ የምናገኛቸው ተሽከርካሪዎች ናቸው ቢዋይዲ ኢቶዎች። ስለዚህ እነሱን በደንብ አይታችሁ ግዙ። መኪኖቹን በሂሳብ የሚሸጡበት የነበረው ዋጋ ከ4 ሚሊዮን 600 ሺህ እስከ 4 ሚሊዮን 650 ሺህ ብር ባለው ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። ሌላኛው ከቢዋይዲ ኢቱ ጋር ሊቀራረብላችሁ የሚችለው ተሽከርካሪ ደግሞ ጋክ አዮን ዩቲ ይባላል። በአሁኑ ሰዓት ላይ ማርኬታችን ላይ በብዛት የምናገኘው ተሽከርካሪ ነው። የተሽከርካሪ እንግዲህ ከሰሞኑ ሙሉ ፍተሻ ስንሰራ የሰራ ነው አንድ ቪዲዮ አለ፣ እሱን እንለቅላችኋለን። ነገር ግን መረጃ እንዲሆናችሁ መኪናው በቦዲ ታይፑ ሃችባክ የሚባል ተሽከርካሪ ነው። የመኪናው ድራይቭ ታይፑ እንግዲህ ፍሮንት ዊል ድራይቭ የሆነ ነው። የፈረስ ጉልበቱ 134 የፈረስ ጉልበት ነው። ከኢቱ ትንሽ ከፍ ይላል፣ ምክንያቱም ኢቱ 90 የፈረስ ጉልበት ያለው ስለሆነ ማለት ነው። ከ0-100 ለመድረስ የተሽከርካሪ 7.3 ሰከንድ ይደርሳል። የተሽከርካሪ ታዲያ የተገጠመለት ባትሪው ሊቲየም አይረን ፎስፌት ሲሆን መኪናውን በአንድ ጊዜ ቻርጅ መጓዝ የሚችለው ኪሎ ሜትር 420 ኪሎ ሜትር መጓዝ ይችላል። ከፈለጋችሁ በስሎ ቻርጀር ከፈለጋችሁ በፋስት ቻርጀር ቻርጅ የምታደርጉት ነው። መኪኖቹ ታዲያ አጠቃላይ ርዝመቱ ወደ 4.2 ሜትር አካባቢ ነው። ስፋቱ 1.8 እንዲሁም ቁመቱ 1.5 ነው። ከቢዋይዲ ኢቱ በደንብ ለቀቅ ያለ ተሽከርካሪ ነው። ታዲያ የተሽከርካሪ በገበያ ውስጥ ስንት የተሸጠ ነው ካላችሁኝ፣ እነዚህ መኪኖች ከሰሞኑ ስንፈትሽ ለከስተመሮቻችንም የገዙበት ዋጋ በ4 ሚሊዮን 600 ሺህ ብር እየተሸጡ የሚገኙ ተሽከርካሪዎች ናቸው። እነዚህ መኪኖች ላይ ደግሞ ስንፈትሽ ያገኘናቸው ነገሮች ደግሞ በዋነኝነት ባትሪ ሄልዝ ተሞልቶ የምናገኘበት ጊዜ አለ። 2-3 መኪኖችን አይተናል። ከዛ ውስጥ ሁለቱ ባትሪያቸው 100% ይላል። ነገር ግን ሴል ባላንስ የሚፈልጉ የተሞሉ እንደሆነ ማረጋገጥ ችለናል። ስለዚህ ይሄን ነገር ጥንቃቄ አድርጋችሁ ብትገዙ አደራ እንላለን ጋክ አዮን ዩቲ ላይ። ነገር ግን ከኢቱ ጋር ሲነጻጸር ይበልጥ የተሻለ አማራጭ እንደሆነ መመልከት ችለናል። ታቁል የምንፈልገው ነገር እንደነዚህ መኪኖቹ ላይ እንደዚህ አይነት ችግር ተገኝቷል ብለን የምንነግራችሁ ምክንያቱ ምንድነው? እኛ የጣልናቸው መኪኖች እናንተ መኪኖቹ አይጣሉም፣ እኛ ፌል ብንላቸውም ገዢ ቢተዋቸው ሌላ ገዢ መጥቶ ይገዛዋል። ስለዚህ ይሄንን እናንተ መታችሁ ተጨማሪ ብር አውጥታችሁ ገዝታችሁ ጉዳት ውስጥ እንዳገቡ ለጥንቃቄ እንዲሆናችሁ ነው። ሌላኛ ደግሞ አማራጭ መጥቷል። የቢዋይዲ E7 የሚባል ተሽከርካሪ ቢዋይዲ E7 ሙሉ ሪቪው ሰራላችኋለሁ። ነገር ግን አሁን ባለው በማርኬቱ በኦፍ በረር ስናየው
የተሽከርካሪ ባለ 4 በር 5 ወንበሮች ያሉት ተሽከርካሪ ሚድ ሳይዝ ሲዳን የሚባል ነው። BYD E7 የምንለው ሲ ላየን 7 ከምንለው ጋር ወጪ ገዝታው አብዛኛው ነገሩ ይመሳሰላል። ድራይቭ ታይፑ የመኪናው ፍሮንት ዊል ድራይቭ ነው። 134 አካባቢ ፈረስ ጉልበት ማመንጨት ይችላል። መኪናው ሊቲየም አይረን ፎስፌት ሲሆን በአንድ ጊዜ ቻርጅም 520 ሜትር መጓዝ ይችላል። የመኪናው አጠቃላይ ርዝመት 4.7፣ ስፋቱ 1.9 እንዲሁም ደግሞ ቁመቱ 1.5 ነው። ለራይድ የምትፈልጉ ከሆነ እንዲሁም ደግሞ ለግላችሁ ሞር የተሻለ ምቾት የምትፈልጉ ከሆነ የተሽከርካሪ የተሻለ አማራጭ ነው። ከ5 ሚሊዮን ብር በላይ ታገኙ ትችላላችሁ። ወደ 5.5 አካባቢ አንዳንድ ቦታዎች ላይ 5.3ም የሚጠሩባቸው ቦታዎች አሉ። እንደ ፊቸራቸው ልዩነት አላቸው። መኪኖቹ እንግዲህ በ15 ኢንች ኢንፎቴይንመንት ስክሪን እናገኛቸዋለን። አዳ ሲስተማቸው በሙሉ የተሟሉ ሆኖ የምናገኛቸው ተሽከርካሪዎች ናቸው። ስለዚህ ይህንንም እንደ አማራጭ መጠቀም ትችላላችሁ ማለት ነው። ሌላኛው ተሽከርካሪ ደግሞ BYD ዩዋን አፕ እንለዋለን። BYD ዩዋን አፕ ከተማችን ላይ በደንብ የሚታወቅ ተሽከርካሪ ነው። BYD ዩዋን አፕ ከሲዳኖች ከሃችባኮች ከፍ ብሎ የምናገኘው ኢንትሪ ሌቭል ኤስዩቪ የሚባል ነው። ይህ ተሽከርካሪም በዚህ ሳምንት ፈትሸነዋል። በምፈትሽበት ጊዜ ዩዋን አፖች ላይ ደግሞ እያጋጠመን ያለው ኮፈን እና የኋላ በር ላይ ቀለም የመደረብ ነገር። ይህ ምንድነው? በትራንስፖርቴሽን ጊዜ በአንድ ኮንቴነር ላይ ብዛት ያላቸው ዩዋን አፕ ተሽከርካሪዎችን አንድ ላይ ያደርጓቸዋል። ያ በሚሆንበት ጊዜ በሚያወርዱበት በሚጭኑበት ጊዜ ምት ያጋጥማል። ያ ምት ደግሞ እናንተ ልገብ ስትሄዱ ከነምቱ ካያችሁ ዋጋ ቀንሱ ብላችሁ ልትከራከሩ ነው። ስለዚህ ላዩን ለብ ተደርጎ ተሰርቶ ለገበያ እየቀረበ ነው ያለው። ስለዚህ እሱን ነገር ጥንቃቄ አድርጉ። ዩዋን አፕ ተሽከርካሪዎች በአንድ ጊዜ ቻርጅ 400 ኪሎ ሜትር ይጓዛሉ። ፉል ስማርት የምንለው ከ5 ሚሊዮን 750 ሺህ ብር እስከ 5 ሚሊዮን 800 ሺህ ብር ባለው በዚህ ሳምንት ሲሸጡ ያገኘናቸው እጅግ ዘመናዊ ቅንጡ ተሽከርካሪዎች ናቸው። ለግል አገልግሎትም እንዲሁም ለስራ ልንጠቀምባቸው የምንችለው ተሽከርካሪ ነው ዩዋን አፕ። እንደ አማራጭ ልታገኙት የምትችሉት ተሽከርካሪ ደግሞ BYD ሲላይን 05 የሚባል ተሽከርካሪ አለ። ሲላይን 05 በሃይብሪድም አለ በኢቪም አለ። በሃይብሪድ ሲሆን ማርኬት ላይ ኦልሞስት ወደ 30 ጊዜ እና 40 ጊዜ ቻርጅ የተደረጉ ኪሎ ሜትራቸው የተመለሰ በብዛት እያገኘን ያለ ነው። እሱን ጥንቃቄ አድርጉ። ኢቪው ላይም በብዛት ቻርጅ ተደርገው ኪሎ ሜትር የተተረተሩ 1-2 አጋጥመውናል። ስለዚህ እሱን ነገር ጥንቃቄ ማድረጋችሁን አትርሱ። ምክንያቱም መኪናው ሲፈተሽ መኪናው ባትሪ ሄልዝ 100 መሆኑ ብቻ ሳይሆን ምን ያህል ጊዜ ቻርጅ ተደርጓል፣ የቻርጅ የተደረገው ፉል ቻርጅ ለምሳሌ ከኪሎ ሜትሩ ጋር ይሄዳል አይሄድም፣ የተተረተረ ነገር አለ የለውም የሚሉትን ነገሮች በደንብ አይታችሁ መግዛት ይኖርባችኋል። BYD ሲላይን 05 ምንለው እንግዲህ ኢፕላትፎርም 3.0 ኢቮ የሚባለው ሞዴል ላይ ነው የምናገኘው። እነዚህ መኪኖች እንግዲህ በአብዛኞቹ በሪል ዊል ድራይቭ የምናገኛቸው ናቸው። መኪናው በ520 ኪሎ ሜትር መጓዝ እንዲያስችለው በ60 ኪሎዋት ባትሪ ተገጥሞለታል። እጅግ ቅንጡ መኪኖች ናቸው። አጠቃላይ ርዝመታቸው 4.5፣ ስፋታቸው 1.8 እንዲሁም ደግሞ ወደ ላይ ቁመታቸው 1.6 ሜትር የሆኑ ተሽከርካሪዎች ሲሆኑ መኪኖቹ ወደ 600 ሊትር የሚያህል ዕቃ የኋላ ዕቃ መጫኛቸው ላይ የመጫን አቅም አላቸው። ዲዛይናቸው በጣም ያምራል። ሲላይን 06 መግዛት ፈልጋችሁ ነገር ግን ከሱ ቀነስ ያለ ከፈልጋችሁ ዋጋው ከተወደደባችሁ እነዚህ መኪኖች እንደ አማራጭ መጠቀም ትችላላችሁ። ማርኬት ላይም ከ6.3 እስከ 6.4 ድረስ ልታገኟቸው የምትችሏቸው የBYD ምርቶች መካከል አንዱ ናቸው። ሌላኛው ተሽከርካሪ BYD ሶንግ ፕላስ ምንለው ነው። BYD ሶንግ ፕላስ ማርኬት ላይ እንግዲህ ኦልሞስት ከሲላይን 06 ጋር ከባድ ውድድር ውስጥ ያሉ ተሽከርካሪዎች ናቸው። መኪኖቹ እንግዲህ በ500 ኪሎ ሜትር፣ በ600 ኪሎ ሜትር፣ በ71 ኪሎዋት ሊቲየም አይረን ፎስፌት እና በ87 ኪሎዋት አወር ሊቲየም አይረን ፎስፌት የምናገኛቸው ናቸው። ብዙ ጊዜ ቀለም ደርበው የምናገኛቸው ባትሪያቸውም ላይ አንዳንድ ነገሮች ተሰርተው ከምናገኛቸው ተሽከርካሪዎች መካከል አንዱ ናቸው። መኪኖቹ በሊቲየም አይረን ፎስፌት ባትሪ ነው። በጣም ጥሩ የሚባሉ ተሽከርካሪዎች ናቸው። ከ0-100 ለመድረስ 8.5 ሰከንድ ብቻ የሚፈጅባቸው 215 የፈረስ ጉልበት ማመንጨት የሚችሉ በፍሮንት ዊል ድራይቭ የምናገኛቸው ተሽከርካሪዎች ናቸው። እነዚህ መኪኖች እንግዲህ ማርኬታችን ላይ በአሁኑ ሰዓት ላይ ልግዛ ብላችሁ ብትወጡ ሶንግ ፕላስ ምንለው ከ6.8 ሚሊዮን ብር ጀምሮ ልታገኙት የምትችሉት ተሽከርካሪ ነው። በአሁኑ ሰዓት ላይ ደግሞ ሁሉም እየገዛው ነው ማለት የሚቻለው ሲላይን 06 ተሽከርካሪ ነው። ሲላይን 06 በተደጋጋሚ በዚህ ሳምንትም ስፈትሽ ነበር፣ ባለፈው ሳምንትም የተለያዩ መኪኖችን ስንፈትሽ ነበረ። ሲላይን 06 በኢቪው ማርኬት ላይ በሬል ዊል ድራይቭ የምናገኛቸው ናቸው፣ ወይ ደግሞ ዱዋል ሞተሩ ኦል ዊል ድራይቭ የምናገኛቸው ናቸው። አብዛኛው ግን እውነት ለመናገር በሬል ዊል ድራይቭ ኦልሞስት 165 ኪሎዋት ማመንጨት የሚችሉት ናቸው። ከ0-100 ኪሎ ሜትር በ4.9 ሰከንድ ይኖራል። በእንትንስ በሚሆንበት ጊዜ በኦል ዊል ድራይቭ በሬል ዊል ድራይቭ ብቻ ባለ አንድ ሞተሩ ሲሆን ከዛ አነስ ማለት ነገር አለ። መኪኖቹ እንግዲህ በአንድ ጊዜ ቻርጅ 605 ኪሎ ሜትር መጓዝ የሚያስችላቸው ባለ 72 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ናቸው። በጣም አሪፍ የሚባሉ ናቸው። የኤሌክትሪክ አጠቃቀማቸው ራሱ 12.5 ኪሎዋት በ100 ኪሎ ሜትር የሚጠቀሙ እጅግ በጣም ዘመናዊ በፍሪጅም ተካቶላቸው የምናገኛቸው ናቸው።
መኪኖቹ ግን ማርኬት ላይ እንደ ጥቆማ እንዲሆናችሁ አንዳንዶቹ ከፍተኛ ኪሎ ሜትር ኦልሞስት 300 እና 400 ኪሎ ሜትር ተነርተው 00 ናቸው ተብለው የሚሸጡ አሉ። እኛ ፌል ያደረግናቸው አሉ። ስገዙ ተጠንቀቁ። ከዛ በተጨማሪ አክሰሰሪ መኪኖቹን በመገዙበት ጊዜ ይህንንም ዩዋን ፕላስም ሌሎቹም ላይ ዊል ከቨር አላቸው። ዊል ከቨራቸው ተነቅሎ የሚሸጥበት አጋጣሚ እያየን ያለ ነው። ዊል ከቨራቸው ቻርጂንግ ሁለቱን መቀበላችሁን ስሎም ፋስት መቀበላችሁን እርግጠኛ ሁኑ። እንደነዚህ አይነት ነገሮች በደንብ ችግር እያጋጠመ ስለሆነ በደንብ አይታችሁ መግዛት ይኖርባቸዋል። መኪኖቹ በጣም ዘመናዊ የሚባሉ ቅንጡ መኪኖች ናቸው። እነዚህ መኪኖችም ዋጋቸው ከ7 ሚሊዮን እስከ 7 ሚሊዮን 400 ሺህ ብር ባለው እነዚህ መኪኖች እየተሸጡ የምናገኛቸው ዘመናዊ መኪኖች ናቸው። ሌላኛው ደግሞ እውነት ለመናገር በዚህ ሳምንት ስንፈትሽ ከሞላ ጎደል ንጹህ መኪኖች ያገኘ ነው ደግሞ BYD ሊዮፓርድ 3 የሚባል ነው። BYD ሊዮፓርድ 3 በጣም ኮምፓክት ከሆኑ ኦፍሮድ ኤስዩቪ መኪኖች መካከል አንዱ ነው። በጣም አሪፍ የሚባሉ ሞዴላቸው ነው። እነዚህ መኪኖች በዱዋል ሞተር ማለት ሲንግል ሞተርም አለ። ዋጋ ልዩነት አላቸው። እስከ 415 የፈረስ ጉልበት ማምጫ ይችላሉ። እንዲሁም ደግሞ ከ0-100 በ4.9 ሰከንድ ውስጥ መድረስ የሚችሉ ቶፕ ስፒዳቸው እስከ 200 ኪሎ ሜትር በሰዓት መጓዝ የሚችሉ እንዲሁም በ78 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመላቸውና በአንድ ጊዜ ቻርጅ 510 ኪሎ ሜትር መጓዝ የሚችሉ ናቸው። መኪኖቹ አብዛኞቹ ጥሩ ናቸው። ጥቂት መኪኖች ናቸው ማርኬት ላይ ችግር አጋጥሟቸው ፌል ያሉ ናቸው እንጂ አብዛኞቹ ጥሩ የሚባሉ ናቸው። እነዚህ መኪኖች እንግዲህ ከ7 ሚሊዮን 600 ሺህ ብር ጀምሮ አልትራ ባለ ሁለት ሞተሩ ደግሞ እስከ 8 ሚሊዮን 250 ሺህ ብር ባለው እየተሸጡ የሚገኙ እጅግ በጣም ጥሩ ከሚባሉ ተሽከርካሪዎች መካከል አንዱ ናቸው። ቀጣይ ማሳያችሁ ደግሞ ማርኬታችን ላይ በቅርቡ የተቀላቀለ ነገር ግን በአጭር ጊዜ ውስጥ በጣም ጥሩ ማርኬቱን መቆጣጠር የቻለ ተሽከርካሪ ነው። የተሽከርካሪ እንግዲህ ቻንጋን Q05 ይባላል። ቻንጋን Q05 ከBYD ዩዋን አፕ ጋር ሊወዳደር የሚችል ነው፣ በኤሌክትሪኩ ማለት ነው። እና ተሽከርካሪዎች የተለያዩ አማራጭ አላቸው። በስማርትም አለ፣ ቤዚክም አለ። ስለዚህ ማርኬት ላይ ስትሄዱ በደንብ ተጠንቀቃችሁ እዩዋቸው። መኪኖቹ በዋነኝነት ባትሪ ሄልዛቸው ራሱ ልናይ የምንችለው በሴል ባላንሲንግ ይፈልጋል አይፈልግም፣ ከዛ በኋላ በቴምፕሬቸር እያንዳንዱ ነገር ካልኩሌተር ተደርጎ ናቸው። እነዚህ መኪኖች እንግዲህ 163 የፈረስ ጉልበት ማምጫ ይችላሉ። ከ0-100 ኪሎ ሜትር በ8.2 ሰከንድ ውስጥ መድረስ ይችላሉ። ቶፕ ስፒድ እስከ 160 ኪሎ ሜትር በሰዓት በአንድ ጊዜ ቻርጅ ደግሞ 400 የሚሄዱም አሉ፣ 500 የሚሄዱም አሉ። መኪኖቹ በ500 የሚሄዱት በ51.9 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ናቸው። በ400 የሚሆነው ደግሞ በ40 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ተገጥሞላቸው የምናገኛቸው እነዚህ መኪኖች ያው ቤዚኩ ሲሆን በ5.3 ሚሊዮን፣ ስማርቱ ሲሆን ደግሞ በ5.7 ሚሊዮን ውስጥ ልናገኛቸው የምንችላቸው ዳይሬክት የዩዋን አፕ ተወዳዳሪ የሆኑ እጅግ ግሩም ተሽከርካሪዎች ናቸው። እነዚህ መኪኖች ወደ ከተማችን ከገቡ ቅርብ ጊዜያቸው ስለሆነ የተለያዩ መኪኖችን ፈትሸናል። ነገር ግን ይህን ያለ የከፋ አላገኘንባቸውም። ጥሩ የሚባሉ ናቸው። እስካሁን የገቡት ጥሩ የሚባሉ ሞዴሎቻቸው ናቸው። ያን ያህል ፎልት ያላቸው አይደሉም። ዲያግኖስቲክ ላይ ኮድ የላቸውም፣ ንጹህ ናቸው። ባትሪዎቻቸው ጥሩ ነው። እስካሁን እኛ የፈተሽ ናቸው። እናንተም ደግሞ ስደውሉልን እንፈትሽና ችግር ካለበት እዛው እናሳውቃቸዋለን ማለት ነው። ሌላኛው ተሽከርካሪ ደግሞ ቶዮታ BZ3X የምንለው ሙሉ ለሙሉ ኤሌክትሪክ ኤስዩቪ ተሽከርካሪ ነው። በቶዮታ እና በጋካ አንድ ላይ በጥምረት የተመረተ ተሽከርካሪ ሲሆን የተሽከርካሪ እንግዲህ በሲንግል ሞተር ፍሮንት ዊል ድራይቭ የምናገኛቸው ናቸው። እነዚህ ተሽከርካሪዎች አውትፑታቸው እስከ 204 የፈረስ ጉልበት እስከ 224 ማመንጨት ይችላሉ። በሊቲየም አየን ፎስፌት ባትሪ የምናገኛቸው ሲሆን በ520 አለ፣ 430 ኪሎ ሜትር የሚጓዝ አለ፣ 600 ኪሎ ሜትርም አለ። ከዚህ በፊት ለማጭበርበር የተሞከረ አይተናል። ከ520 ኪሎ ሜትር መሄደውን 610 ነው ተብሎ ለማጭበርበር የተሞከረ ነገር አለ። እነዚህ መኪኖች ላይ የቀለም በተደጋጋሚ እያገኘን ያለ ነው። ሄር ላይት ላይ፣ ቴል ላይት ላይ ስንጥቅ ያገኘንባቸው አንዳንድ ተሽከርካሪዎችም አሉ። ባትሪ ሄልዝ ላይ ደግሞ ኦልሞስት 96-95ም ያገኘንባቸው አሉ። ስለዚህ መኪኖቹን ስገዙ ተጠንቀቁ። እነዚህ መኪኖች ታዲያ ዋጋቸው ስንት ነው? እነዚህ መኪኖች ከ7 ሚሊዮን 200 ሺህ ብር ጀምሮ ማርኬት ላይ የምታገኟቸው እጅግ ዘመናዊ ቅንጡ መኪኖች ናቸው። ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። በቀጣይ ደግሞ ይዤላችሁ የምቀርበው መኪኖች ሲፈተሹ አንድ ባንድ የፈተሽን ፎልት ስናገኝ ይሄን ፎልት አግኝተናል እያለን ቲክቶካችን ላይ በየቀኑ ነው ቪዲዮ እየለቀቅን ያለ ነው። እሱ መመልከት ትችላላችሁ። ሰብሰብ አድርገን ደግሞ በየሳምንቱ ዩቲዩብ ቻናላችን ላይ ይዘን እንቀርባለን። አዲስ የገቡ ሞዴሎችንም ደግሞ ይዘንላችሁ የምንቀርብ መሆኑን እናሳውቃለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።